ኪዳነ ምሕረት እናቴ ጸልየው ጸሎት ብዙ ጊዜ ጸልየው ይላል አንዳንድ ሰው ለምኘው ሳያደርግልኝ ጊዜው አለፈ ወይም በጣም ዘገየ ስለዚህ ቢቀር ብሎ ተስፋ ወደ መቁረጥና ጸሎት ምን ትርጉም አለው ወደ ማለት ነው። የመጀመሪያው ነገር እግዚአብሔር አንዳንዴ ሳያደርግልን ሊቀር ይችላል ጨርሶ የማይጠቅመን ከሆነ አባትን እንግዲህ ለምኑ ይሰጣቸዋል መዝጊያን አንኳኩ ይከፈትላቸዋል ካለ በኋላ ምን ይላል አባት ልጁ ዳቦ ቢለምነው ድንጋይ ይሰጠዋል ወይ እንቁላል ቢለምነው እባብ ይሰጠዋል ወይ ይላል። አባት ስለሆንኩ መጥፎ ነገር ብትለምኑኝ መጥፎ ነገር አልሰጣችሁም የማይጠቅማችሁ ስለሆነ ስለዚህ እግዚአብሔር የቱንም ያህል ብንወተውት ብንለምን ሳናቋርጥ ብንጸልይ የማይጠቅመን ከሆነ አባትነቱ አባት እንግዲህ ስንጸልይ ፈቃዱን በጎን ነገር እንዲያደርግልን ስለሆነ የለምን ያለ ነው አባትነቱ ከርህራሄው የተነሳ የለመነውን እንዳያደርግልን ያደርገው የለመነውን ሁሉ ስላልሰጠን በእውነት ስሙ የተመሰገነ ይሁን። አንዳንዴ የለመነውን ሁሉ አድርጎልን ቢሆን እኮ ብዙ ችግር ይፈጠራል። በተለይ በወጣትነታውን የለመነው አይነቱ ብዛቱ ውጥንቅጡ ዛሬ የምንፈልገው ሌላ ነገ የምንፈልገው ሌላ የለመነውን ሁሉ ቢሰጠን እንዴት ነው የምንኖረው? ሰው ሲጸልይ የሰማናቸው ሁሉ እንጸልያለን። ዛሬ ይሄ ያምረናል። በወጣትነት ብዙ ነገሮች ያምራሉ። ሁሉን እንጸልያለን። የለመነው ሁሉ እንኳን ጸሎት ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ሪጀክት ይደረጋል፣ ተቀባይነት የለም እና ዛሬ ምን ለምነው ሌላ ነገ ምን ለምነው ሌላ የተዘበራረቀ ነውና አንዳንዴ እግዚአብሔር የማይጠቅመን ከሆነ አይሰጠንም ነው። ሁለተኛው ግን ጸሎቱ እኛ በመንፈልገው መንገድ ላይ መለስ ይችላል። ለምሳሌ አንድ ሰው የራበው ሰው ልመናው ምግብ ስጠኝ ሊሆን ይችላል። እግዚአብሔር የሚመልስለት መልስ እንዳይረበው ማድረግ ቢሆንስ ይችላል። የግድ ምግብ ላይሆን ይችላል። የእግዚአብሔር መፍትሄው አይታወቅም የሚመለስበት መንገድ ማለት ነው። የታመመ ሰው እንዲፈወስ ማድረግ ወይ ደግሞ ደዌውን በረከት እንዲያገኝበት ማድረግ ሊሆን ይችላል። እኛ በመንፈልገው መንገድ አንዳንዴ አሁን የሚገርመው ጸሎቱን ስንጸልይ ምን እንደሚያደርግልን ለእግዚአብሔር ምን ነግረው ምን እንደሚያደርግልን መቼ እንደሚያደርግልን እንዴት እንደሚያደርግልን ዝርዝር ነው የምናቀርበው ያለቀለት ማለት አዎ በፕሮፖዛል እመቤታችን እኮ ሳይታናለች በቃና ዘገሊላ ወይን እኮ የላቸውም ነው ያለችው። ምን አለች ሌላ እንደዚህ አድርግ ውሃ እንዲህ አድርገህ ችግሩን በእግዚአብሔር ፊት ማስቀመጥ። ሕዝቅያስ ደብዳቤ አምጥቶ አላስቀመጠም እንዴ? በቃ እግዚአብሔር አንብቦ መፍትሄ ይስጥ እንዲያርግ አይደለም ያለው። እና ጸሎት ማለት ችግርን በእግዚአብሔር ፊት ማስቀመጥ ነው እንጂ ለእግዚአብሔር ምክር መስጠት አይደለም። ማማከር እንዲህ ብታርገው እንዲያርገ ብትፈታው አዎ ይሄን ብቻ አድርግልኝ እንደውም ጭራሽ ማስፈራሪያ ሁሉ አንዳንድ ሰው በዙፋኔ ለምን ካላረክልኝ ሁሉ ድረስ ይደርሳል። ስለዚህ በመንፈልገው መንገድ አይመልስልንም። ቢዘገይም ግን የእግዚአብሔር መዘግየት ከሰው ፍጥነት ይቀድማል። ጸሎታችንን ሳያደርግልን በጣም ረጅም ጊዜ ሊቆይ ይችላል። ለምን ሊቆይ ይችላል? ጥቅም ስላለው ነው። ለምሳሌ ባልና ሚስት በመጽሐፍ ቅዱስ ሁለቱም ጻድቃን ነበሩ የተባሉትን ኤልሳቤጥና ዘካርያስን እናስታውሳለን። ኤልሳቤጥና ዘካርያስ ልጅ ስጠን ብለው ለምነዋል። ሳይሰጣቸው አረጁ። ከዚያ በኋላ በስተርጅና ቅዱስ ገብርኤል መጥቶ ጸሎት ተሰምቶልሃል ዘካርያስ ወይ አለው። እሱ የለመነው በወጣትነቱ ነው። ግን ካረጀ በኋላ መጥቶ ጸሎት እንደውም ዘካርያስ ረስቶታል ጸሎቱን ግን ረስቶታል ግን እግዚአብሔር ያስታውሰዋል ያን ጸሎት። እንደውም ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው የስሙ ራሱ ትርጓሜና ለምንድነው እግዚአብሔር አሁን አንዳንዴ እግዚአብሔር ልጅ መስጠቱ ካልቀረ ለኤልሳቤጥና ለዘካርያስ ምን ነው በወጣትነታቸው ቢሰጣቸው ልጅ ማጫወት በሚችሉበት መሮጥ በሚችሉበት ማሳደግ በሚችሉበት ጊዜ ምን ነው ቢሰጣቸው? አንዳንዴ በእግዚአብሔር ስራ እንገባና ካላጣው ነገር እንደው ምን አለ እንደው ቀደም ቢያረጋው እንላለን። ትክክል ነው ማድረግ ይችላል። ነገር ግን ኤልሳቤጥና ዘካርያስ በወጣትነታቸው ቢወልዱ ልጅ ይኖራቸዋል፣ ግን መጥምቁ ዮሐንስ ሊሆን አይችልም ያ ልጅ። ምክንያቱም ከክርስቶስ መወለድ 6 ወር መቅደም አለበት። ስለዚህ ደህና ልጅ ነው የፈለጉት አይደል? ልጅ እኮ ብቻ አይደለም የሰጣቸው፣ ካህን ሰጣቸው፣ ነቢይ ሰጣቸው አይደል እንዴ? መጥምቁ ዮሐንስ ነቢይ ነው፣ ክርስቶስ ይመጣል ሐዋርያም ሆኖ ደግሞ ያው መጣ ብሎ አምላኩን ለማጥመቅ የበቃ ነው። ሰማይት ነው። 10 ልጅ ነው የሰጣቸው። እንግዲህ አንድ ልጅ አይደለም። መጥምቁ ዮሐንስ ምን ያለው ነው አለ ከሴት ከተወለዱት ሁሉ የሚበልጥ ማለት። ስለዚህ አንዳንዴ እግዚአብሔር በጣም ካዘገየው የመጥምቁ ዮሐንስ አይነት ምላሽ ሊሰጠን ሊሆን ይችላል። ታይቶም የማይታወቅ መልስ ሊሆን ይችላል። እንደው የበለጠ ደግሞ አይ እኔ እንኳን ዘገየ የሚል ሰው እንደው የበለጠ እስከምን መታገስ እንዳለበት እንዲረዳ ለምንኸው የጸለይከውን ነገር ለምንኸው ሳይሰጥልህ ልትሞት ይችላል። ችግር የለውም። ብትሞትም ምንም ችግር የለውም። እግዚአብሔር ላንተ ካለው አስነስቶ ይሰጣል። በምን አወቀን? ሙሴ ጌታ ሆይ ክብርህን አሳየኝ ብሎ ሲለምን አልነበር ወይ?
ፊቴን አታይም ጀርባዬን ታያለህ ተብሎ ፊቱንም ጀርባውንም ሳይ ሞተ። በሞተ በ2000 ዓመት አይደል እንዴ በታቦር ተራራ ክብሩን የገለጠለት ከሞተ በኋላ ማለት ነው። ስለዚህ እግዚአብሔር ለኛ ሊሰጠን ያለውን ነገር ሳይሰጠን እንኳን መቆየት ልንሞትም እንችላለን። ለኛ ካለው እግዚአብሔር በጊዜው ከሞትም አስነስቶ ሊሰጥ የታመነ አምላክ ነው።